ሰላም እንዴት ናችሁ? እኔ ቃል ኪዳን ነኝ። እንግዲህ ዛሬ የማሳያችሁ ነገር ይኖራል። በሰው ደስታ የሚያስደስታችሁ ሰዎች የት አላችሁ? እንግዲህ ጓደኛዬ ቢሮ ከፍታለች። የከፈተችውን ቢሮ ደግሞ ምን እንደሆነ አብረን እናያለን። ለዛም ሰርፕራይዝ ላደርጋት ነው። እኔን እየጠበቀች አይደለም፣ ሌላ ሰው ነው ይመጣል ተብሎ የነበረው። ሌላ ሰው ነው እየጠበቀች የነበረው። ግን እስቲ እኔ ስሆን ምን ሊሰማት እንደሚችል አብረን እናያለን። አብራችን ቆዩ። ስራው ደግሞ ምን እንደሆነ እሷ ትነግረናለች፣ ከሷ አንደበት እንሰማለን። ይሄንን ዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁን። አመሰግናለሁ። አሁን እንግዲህ አበባውን ገዝተን ወደ እሷ ጋር እየሄድን ነው። ኢቭን እኔ መሆኔን እራሱ አታውቅም ማን እንደሚመጣ። ብቻ ሌላ ሰው ደውሎ እየመጣው ነው ያላት እና እስቲ እንዴት እንደምትሆን አብረን እናያለን። መንገዶቻችን እየተሰሩ ስለሆነ በጣም ክራውድድ ነው። እሷ ጋር ለመድረስ ረጅም ሰዓት ነው እየፈጀብን ያለው። ዙሪያ ጥምጥም ነው እየሄድን ያለ ነው። እስከ መጨረሻው ግን አብራችን ቆዩ። አሁን ደርሰናል። በጣም ቆይተንባታል። የኔ ቆንጆ እንኳን ደስ አለሽ። የኔ ቆንጆ ቴንክ ዩ እናቴ። ስገሪ እናቴ ቴንክ ዩ። በጣም ደስ ያለኝ። ደስ ብሎኛል። በጣም አመሰግናለሁ። እግዚአብሔር ይመስገን። ለእንኳን ብዙ አልነበርኩም፣ ግን ኢቨንት ሰርቻለሁ ብዙ። ላይክ ተማሪ ያለውም ኢቨንት ትልቅም ባይሆን በትንሹ ምናምን አዘጋጅ ነበረ። የሚገርምሽ ግን ማለት ነው ኢቨንት የጀመርኩት ገና የስራዬ ተባለ ነው። ላይክ የምማርበት ሃይስኩል ትምህርት ቤት አንድ ኢቨንት አዘጋጅቻለሁ፣ ሚስ ባሌ ምናምን ሚስ ሞባሌ እና እዛ ኢቨንት ላይ ላይክ ውድድሩ ላይ ተወዳዳሪ ነበርኩኝ። ውድድሩንም እንትኑን ማዘጋጅ ነበርኩኝ ኢቨንት ከድሮ ጀምሮ ነው እና በጣም ያልፈውሰው እና ስራዬ ኦልሞስት በጣም ነው ግን እስራኤል ተማሪ ነኝ። ገና ክፍለ ሀገር እያለሁ ማለት ነው ባል እያለሁ። ከዛ በኋላ ለትምህርት ወደ ሐዋሳ መጣሁ። ተማርኩት
ምናምን የፊልም ሜኪንግ እና ኢቨንት ደግሞ ብዙ ማለት የኪነ ጥበብ ላይ ስትሆኝ አንድ ናቸው። ተማርኩ ምናምን አንዳንድ ነገሮች ሞካክል ነበር እዛው ትምህርት ቤት ውስጥ ሚዲያ ምናምን ላይ እንሰራ ነበረ ምናምን በቃ ብቻ ጥር ነበረ። ግን በስርዓት መስራት የጀመርኩት ኢቨንት ከ2020 በፊት 2019 ላይ ምናምን ከዛ 2020 ላይ አዲስ አበባ ጨረታ ተሸነፍኩኝ። እሱን ሰራው ነው በቃ እንደዛ እያለ አንቺ በጣም ጠንካራ ነሽ ማርያም ማለት አሁን የተጀመረ እኮ ቢሮ ላይ ከፈትኩት እንጂ እንደዛ ነገር ብቻ ሰራ ነበር። ጓደኛዬ በጣም ደስ ብሎኛል። ደግሞ ጥንካሬ የኔ ሳይሆን ያንቺ ጎላ ነው። ሞር ከኔ የተሻለ ነው እና እና ደግሞ በዚህ አጋጣሚ ሴት ልጅ ሆና እንደዚህ ጠንክራ የምትሰራ ሴት በጣም ነው ደስ የሚለው። ምክንያቱም እናውቀዋለን ያለውን ነገር እና ጫና ምናምን አርቱ ላይ ስትሆኚ ደግሞ ሴትም ስትሆኚ የራሱ የሆነ ፈተናዎች አሉት። እነሱን ሁሉ አልፈሽ እንደዚህ በማድረግሽ እዚህ ደረጃ በመድረስሽ በጣም ነው ደስ ያለኝ። እወድሻለሁ። ጠንክሪልኝ ከዚህ በጣም እውነት በጣም ትልቅ ሰው ነሽ። በጣም ቁም ነገረኛ ነሽ። በጣም የምትለየው ማርያምን አንተ በጣም ነው የምትመቸኝ። በጣም ትለያለሽ። እንግዲህ አሁን ከጓደኛዬ ጋር ምሳ በልተን ተለያይተናል። የምሳውን ፓርት መቅረጽ ረሳው። ከሷ ጋር ሆኜ በቃ ስናወራ የባቴ ቁጥን ስናወራ ረሳው፣ ተዘናጋው። ሶሪ። ግን እንዴት አያችኋት? በጣም ጠንካራ ልጅ ነች። በጣም የዋህ ነች። የሰው ደስታ ያስደስታታል። ታታሪ ሰራተኛ ነች እና እኔ በጣም ነው የምወዳት።